በአሜሪካን ሀገር ስለተከሰተ አንድ እውነተኛ አስደናቂና ውስብስብ የሆነ ታሪክ ላጫውታችሁ እስቲ። አያት የልጅ ልጃቸውን በየጊዜው ፊቱን ቢያዩትም እሳቸውን አልመስል ይላቸዋል። ከዛም አንድ ቀን በምስጢር የዲኤንኤ ምርመራ ለማድረግ ህፃኑን ይዘው ወደ ሆስፒታል ሄዳሉ። በአስገራሚ ሁኔታ ታዲያ የዲኤንኤ ውጤቱ የሚያሳየው ህፃኑና አዛውንቱ ምንም የደም ዝምድና እንደሌላቸው ነው። ሰውየው በጣም በመደናገጥ ምራታቸውን ወይም የልጃቸውን ሚስት በመጥራት እሷም የዲኤንኤ ምርመራ እንድታደርግና ልጁ በእውነትም የእሷ እንደሆነ ለማረጋገጥ ፈለጉ። ከዛም ልጁ የእሷ መሆኑ በዲኤንኤ ውጤት ተረጋገጠ። እሷም በመቀጠል ባሏንም እንዲመረመር አደረገች። የባሏን ምርመራ ውጤት ከህፃኑ ጋር ተመሳሳይ ሆነ። ያም ማለት ባልና ሚስቶቹ በእውነትም የህፃኑ እናትና አባት ናቸው ማለት ነው። ታዲያ የህፃኑ አባት አእምሮ ውስጥ እንቆቅልሽ የተፈጠረበት እዚህ ጋር ነው። እኔ የህፃኑ አባት ኩንኩኝ፣ አባቴ ደግሞ ከልጅ ጋር ያለው ውጤት የተለያየ እንዴት ሊሆን ይችላል ብሎ ግራ ተጋባ። ስለዚህ ቀጣዩ እርምጃ አዛውንቱና ወንድ ልጃቸው እውነትም አባትና ልጅ መሆናቸውን ለማረጋገጥ የዲኤንኤ ምርመራ ለማድረግ ተገደዱ። በድጋሚ በአስደንጋጭ ሁኔታ አዛውንቱና ወንድ ልጃቸው አባትና ልጅ እንዳልሆኑ የዲኤንኤ ውጤቱ አረጋገጠ። አሁንም አንድ ሌላ ውጤት ይቀራል ማለት ነው። ይህ ልጅ ከእናቱ ጋር የዲኤንኤ ምርመራ ለማድረግ ተገደደ። አሁንም ይህም ውጤት እንደሚያሳየው እናትና ልጅ እንዳልሆኑ ነው። እነዚህም አዛውንቶች በጣም ግራ በመጋባት አንድ ነገር ጠረጠሩ። ምናልባት ይህንን ልጅ ከ26 ዓመት በፊት ስንወልደው ሆስፒታል ውስጥ ከሌላ ህፃን ጋር ተለዋውጦብናል ብለው አሰቡ። ሁኔታውን በይበልጥ የተወሳሰበ የሚያደርገው ታዲያ ከዚህ ቀጥሎ የተከሰተው ነገር ነበር። ሁሉም ቤተሰብ ተሰብስበው ልጁ ከ26 ዓመት በፊት ወደ ተወለደበት ሆስፒታል ሄዱ። ከ26 ዓመት በፊት እሱ በተወለደበት ዕለት ሌላ ህፃንም በተመሳሳይ ሰዓት ተወልዶ ነበር። ምራታቸው ወይም የልጃቸው ሚስት የዛን ህፃን ስሙንና የቤተሰቦቹን ስም ስታይ ደንግጣ ደንዝዛ ቀረች። ምክንያቱም ታላቅ ወንድሟ ነበር። ስለዚህ እነዚህ አዛውንቶች ከዓመታት በፊት ህፃን እንደተቀያየረባቸው አረጋገጡ። ያም ማለት እነዚህ ወጣት ባልና ሚስቶች እስኪረጋገጥ ድረስ በሚያሳዝን ሁኔታ ወንድምና እህት ናቸው ተብሎ ይወሰዳል ማለት ነው። ውስብስብ ሁኔታው እዛ ላይ አላበቃም። ባል ከሚስቱ ቤተሰቦች ጋር በደም እንደሚዛመድ አሁንም በዲኤንኤ ቴስት ተረጋገጠ። የሚስት ወንድም ተብሎ እድሜ ልኩን የኖረው ወጣት ደግሞ የአዛውንቶቹ ልጅ መሆኑ ተረጋገጠ። ባልና ሚስት ሲመረመሩ ደግሞ ምንም ዝምድና በመሃላቸው እንደሌለ ተረጋገጠ። አሁን የልጅቷ እናትና አባት ታዲያ በጉዲፈቻ ያሳደጓት ልጃቸው መሆኗን አምነው ተቀበሉ። ይሄ ታሪክ በሀገር አሜሪካ በፍሎሪዳ ግዛት በ1978 በፈረንጆች አቆጣጠር የተከሰተ እውነት ነው። ታዲያ ይህንን ታሪክ በደንብ ከተረዳችሁና ገብቶኛል ብላችሁ የምታምኑ ከሆነ አንድ ጥያቄ በቪዲዮ መጨረሻ ላይ ጠይቃችኋለሁ። መልሶቻችሁንም በኮሜንት ማየት ፈልጋለሁ። ታሪኩ ያልገባችሁ ሰዎች ካላችሁ ደግሞ ኮሜንት ላይ ማንኛውንም ጥያቄ መጠየቅ ትችላላችሁ። ከዛ በተጨማሪ ለምን ይሄን ታሪክ በዚህ ቪዲዮ መጀመሪያ ላይ እንዳመጣሁት አብሬ ገልጽላችኋለሁ። እስከ መጨረሻው ድረስ ቪዲዮን በመከታተል ጥሩ ቁም ነገር ከዚህ ቪዲዮ እንድታገኙ ጋብዛችኋለሁ። ወደ ዛሬው ቪዲዮአችን ከመግባታችን በፊት ታዲያ ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ በፍቅር ጠይቃችኋለሁ። ቪዲዮን ላይክ አድርጋችሁ ጀምሩና ለብዙ ሰው እንዲዳረስ የበኩላችሁን ተወጡ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የኛ ቤተሰብ አባል እንድትሆኑ ጋብዛችኋለሁ። አብዛኛው ሰው ጠዋት ከእንቅልፉ እንደነቃ ስለ ችግሮቹ ማሰብ ይጀምራል። እነዛ ችግሮች አእምሮ ውስጥ ሜሞሪ ናቸው። እያንዳንዱ እነዛ ሜሞሪዎች ወይም ትውስታዎች በሆነ ጊዜ ከነበሩ ሰዎች ጋርና ነገሮች ጋር የተገናኙ ናቸው። አእምሮ ያለፈን ነገር ሪከርድ አድርጎ ስለሚያስቀምጥ እነዚህ ሰዎች ቀናቸውን በሚጀምሩበት ጠዋት ኦልሬዲ ስላለፈ ታሪካቸው እያሰቡ ይጀምራሉ። እያንዳንዱ እነዛ ትውስታዎች ኢሞሽን ወይም ስሜት አላቸው። ስሜቶች ደግሞ ላለፉ ታሪኮች የመጨረሻ ውጤቶች ናቸው። ስለዚህ እነዛን ችግሮች፣ ትውስታዎች በምናነሳ ጊዜ ደስታ ይርቀናል፣ በሐዘን እንዋጣለን፣ ውስጣችን ይታመማል። እንዴት ነው የምናስበውና ምንድነው እየተሰማን ያለው የሚለው ደግሞ ማንነታችንን ይፈጥራል። we are what we think about። እኛ ማለት የምናስበው ነገር ነው። ስለዚህ የምታስቡት ሐሳብ በሙሉ ነገ የምትደርሱበት ቦታ ላይ ተጽዕኖ እንዳለው ካመናችሁ እና ለጊዜው እየተሰማችሁ ካለው ያለፈ ትውስታ በላይ የዛሬ ህይወታችሁ ላይ ማሰብና ማተኮር ከተሳናችሁ እየኖራችሁ ያላችሁት ያለፈ ህይወታችሁን እንደሆነ ወቁት። ስለዚህ ወደፊትም ተመሳሳይ ህይወትን የመፍጠር እድላችሁ ትልቅ ይሆናል። ስልካችንን እንይዛለን፣ ቲክቶክ ቼክ እናደርጋለን፣ ኢንስታግራም፣ ፌስቡክ፣ ቴሌግራም፣ ዋትስአፕ ቼክ እናደርጋለን። እነዚህም በሙሉ ቼክ በማድረግ አብዛኛው ጊዜያችንን እናሳልፋለን።
ፎቶ እንነሳለን፣ አንዱ ፕላትፎርም ላይ እንለቃለን። ከዛም የሰዎች ምላሽ እንጠብቃለን። ዜናዎችና አዳዲስ መረጃዎች እስኪመጡ ያለማቋረጥ ስልካችን ላይ እንፈልጋለን። ታዲያ ከህይወታችን ጋር ከተቆራኙ ነገሮች ጋር በእውነት እንደተዛመድንና እንደተገናኘን እናስባለን። በእነዚህ በቀን ተቀን ልማዶቻችን ውስጥ ባህሪያችንን አመሳስለን እንቀጥላለን። እነዛ ነገሮች ልማድ ወይም ሩቲን ሆነው ይቀራሉ እና እንደ ፕሮግራም ይኖራሉ እኛ ውስጥ። ቀሽም ሆናችሁ ሳይሆን አእምሯችሁን እንደ ሰርኪዩት ስላጠራችሁት ነው። ሰርኪዩት ማለት ዝግ የሆነ የመመላለሻ መንገድ ሲሆን መረጃ፣ መልእክት እንዲሁም ኤሌክትሪክሲቲ በውስጡ የሚያዘዋውር አካል ማለት ነው። ያ ሰርኪዩት ከተበጠሰ ወይም የሆነ ቦታ ላይ ከተለያየ እነዛን መልእክቶች፣ መረጃዎች ወይም ኤሌክትሪክሲቲ ማስተላለፍና ተፈላጊውን ውጤት ማምጣት አይችልም። የአእምሮ ሰርኪዩትን ግን ማሻሻል ወይም እንደ አዲስ መስራት ታዲያ ያስፈልገናል፣ ውጤቶቻችንን ለመቀየር ማለት ነው። ያለፈ ማንነታችሁ እንዲሄድ መፍቀድ ማለት መርሳት ማለት አይደለም። ብዙ ሰው የሚሸወደውም በዛ ነው። ረስቼዋለሁ በቃ ያለፈ ስህተቴን ብሎ መልሶ ወደዛ በመግባት የዛሬውን ደስታ ሲነጠቅ ይታያል። ያለፈ ታሪካችሁ ወይም የድሮ ድርጊቶቻችሁ እንዲሄዱ ፍቀዱላቸው እንጂ ላይረሱ ይችላሉ። እንዴት የሚለውን አብረን እንመልከት። የመጀመሪያው ግንዛቤ ነው። ምን አይነት ያለፈ ታሪክ ነው ደጋግሞ እየመጣ የሚረብሻችሁ? ያ ያለፈ ታሪክ ከመጣ በኋላ ተከትሎ የሚመጡ ስሜቶቻችሁ ምንድን ናቸው? ይህንን በየቀኑ በደንብ ለመገንዘብ ሞክሩ እና በደንብ ወቁት። በመቀጠል አምናችሁ ተቀበሉ። አዎ ተከስቷል። አዎ ያማል። ያ አንድ የህይወቴ ምዕራፍ ነው። ተምሬበታለሁ። ያ ነገር አሁን እኔን አያገልጸኝም። አልፏል። መቀየር አይቻልም ብሎ አምኖ መቀበል ማለት ነው። ያለፈ ህይወታችሁ በጭራሽ ሊለወጥ አይችልም። የሄደ ሰው ተመልሶ አይመጣም። ቢመጣም እንኳን የድሮን አይነት ቁርኝት መፍጠር አይቻልም። ከዛ ሰው ጋር ድጋሚ ተመሳሳይ ነገር ማሰብ ማለት የተጫረ ክብሪት እሳቱን አጥፍቶ እንደገና ለመጫርና እሳቱን መልሶ እንዲፈጥር ለማግኘት መታገል ነው። አብዛኞቻችን የሆነ ነገርን ስናስብ ያ ነገር እውነት ነው ብለን እናስባለን፣ ግን የግድ እውነት ላይሆን ይችላል። የሰው ልጅ በቀን ውስጥ ከ60 ሺህ እስከ 80 ሺህ ሐሳቦችን ያስባል። ከነዛ ውስጥ ደግሞ 90% የሚሆኑ ሐሳባችን ተደጋግሞ የምናስባቸው ሐሳቦች ናቸው። ያም ማለት 90% የሚሆኑት የዛሬ ሐሳቦቻችን ትናንትናም ያሰብናቸው ሐሳቦች ናቸው ማለት ነው። ስለዚህ ሐሳቦች መዳረሻችንን ይወስናሉ ካልን፣ ሐሳቦች እኛን ይሰሩናል ካልን፣ ህይወታችን ያን ያህል በዚህ መልኩ አይለወጥም ማለት ነው። ምክንያቱም ተመሳሳይ ሐሳቦች ወደ ተመሳሳይ ምርጫዎች ያመሩናል። ተመሳሳይ ምርጫዎች ወደ ተመሳሳይ ባህሪ ያመሩናል። ተመሳሳይ ባህሪያችን ተመሳሳይ ልማዶችን ይፈጥራሉ። ተመሳሳይ ልማዶች ደግሞ ተመሳሳይ ስሜትን ይፈጥራሉ። እንዴት ነው የምናስበው? እንዴት ነው ነገሮችን የምንተገብረው? ስሜቶቻችንን እንዴት ነው የምናስተናግደው የሚለውን ለመገንዘብ ንቁ እንድትሆኑ ታዲያ ሜዲቴት ማድረግ ይጠበቅባችኋል። ሁልጊዜ ሜዲቴሽን ማድረግ የህይወታችሁ አካል ሊሆን ይገባል። አይናችንን ጨፍነን ራሳችንን ከአንድ ዓመት በኋላ ላይ ምን ማድረግ እንደምንፈልግ ቪዥዋላይዝ ማድረግ። አሁን የት ነኝ? ምን እመስላለሁ? ከማን ጋር ነኝ? ስላለፈ ነገር ማሰብ አይጠበቅብኝም። ያለፈው አልፏል። ሜዲቴሽን ወይም ጥሞና ራሳችንን እንድንገዛ ይረዳናል። መቆጣጠር የምንችለው አእምሯችንንና አሁን ያለንበትን አጋጣሚ ብቻ እንደሆነ ያሳውቀናል እና ያለፉ ማንነቶቻችን እንዲያልፉ የሚፈቅድልን ልማድ ነው። ከዛ በተጨማሪ አካባቢያችን እንዴት ነው የምናስበውና ስሜቶቻችንን የምናስተናግደው እንዴት ነው የሚለውን ይወስናሉ። ምክንያቱም እያንዳንዱ ሰው፣ እያንዳንዱ ነገር፣ እያንዳንዱ የምናውቀው ቦታ እና እያንዳንዱ የምናውቀው ልማድ አእምሮአችን ውስጥ የኒውሮሎጂካል ኔትወርክ አለው። ከእያንዳንዱ ሰው ጋር ያለን ግንኙነትና ልማድ ስሜትን ይፈጥራል። የሆነ ነገር እንዲሰማን እንኳን ወይም ስሜቱን በደንብ ጠልቀን እንድንረዳው የውጭ ዓለም ያስፈልገናል። የሌሎችን ማረጋገጫ እንጠብቃለን። ስንቶቻችንን በጣም ወደነው ለብሰን የወጣነው ልብስ ሌሎች ስላልወደዱት መጥተን አውልቀን የምንጥለው? ስንቶቻችንን ሰው ምን ይለናል እያልን ትልቅ ችሎታዎቻችንን አውጥተን ለማሳየት በማፈር ውስጣችን ያስቀረነው? ስንቶቻችንን የሚያውቀኝ ሰው ምን ይለኛል በሚል ብዙ ያቀርናቸው ነገሮችን በወረቀት ላይ ብቻ ይቀሩብን? ስለዚህ ያንን ለመለወጥ ከአካባቢያችሁ በላይ መሆን አለባችሁ። ለዚህ ነገር ሜዲቴሽን እኛን የሚረዳን መሳሪያ እንዴት እንደሚሆን እንመልከት። በአጭሩ ሜዲቴሽን ማለት ከዓለም ወጥመድ ማምለጫ መሳሪያና ስለ ራሳችን ብቻ እያሰብን ማንነታችንን የምናጎለብትበት ልማድ ነው።
አብዛኛችሁ ሜዲቴት አድርጋችሁ ስለማታውቁ ይሄ ነገር ወሬ ብቻ መስሎ ይሰማችኋል እስክትሞክሩት ድረስ። ግን አንድ ጀምሩትና ህይወታችሁን እንዴት እንደሚያጣፍጥ ትመለከቱታላችሁ። ተቀመጡ እና አይናችሁን ጨፍኑ። ከአካባቢያችሁ ጋር ያላችሁ ግንኙነት ለጊዜው አቋርጡ። አይናችንን ጨፈንን ማለት የምናያቸውን ነገር ገደብን ማለት ነው። የምናያቸው ነገሮች ከሌሉ ደግሞ አእምሮአችንን የሚያነቃቃንን ነገር ይቀንሳል ማለት ነው። ለስላሳ ክላሲካል ሙዚቃን እየሰማችሁ ከተመሰጣችሁ ከአካባቢያችሁ ጋር እየተለያያችሁ ትሄዳላችሁ ለጊዜው። ስለዚህ አካላችሁ ወደ ድሮ ስሜታችሁ ለመመለስ ሲፈልግ በዚህ ሰዓት ትኩረታችሁ ግን በአሁኑ አጋጣሚ ላይ ብቻ እንደሆነ ትገነዘባላችሁ። ምክንያቱም ትኩረታችሁን የምታኖሩበት ቦታ ኃይላችሁም እዛው አብሮ ይኖራል፣ ጉልበታችሁም እንዲሁ እዛው አብሮ ይኖራል። ሁልጊዜ ያንን ማድረግ ከቻላችሁ አካላችሁ ያንን ስሜት ሁሌም እየተመኘው ይሄዳል። አሁን ስላላችሁበት አጋጣሚ ብቻ ስታስለምዱት ለአካባቢያችሁ እንዲህ ብላችሁ እየነገራችሁት ነው። ከዚህ በኋላ የአእምሮ ነገር ያከትማል። አእምሮአችሁ እናንተ ራሳችሁ መሆናችሁን ትገነዘባላችሁ። ፍላጎታችሁ ሊሆን የሚገባው ከፕሮግራም እና ከአካባቢያችን በላይ ሆኖ መገኘት ነው። ይህንን ደጋግመን ባደረግን ቁጥር ከሰንሰለቱ ራሳችንን ነፃ ማድረግ እንችላለን እና ባለፈ ታሪካችን አስሮ ከሚይዙን ስሜቶቻችን ራሳችንን ማላቀቅ እንችላለን። ስለዚህ ባለፉ ታሪኮቻችሁ ተጠቂ አትሁኑ። የወደፊት ህይወታችሁ ደራሲዎች ሁኑ። ሰዎች እንደረፈደ ሊነግሯችሁ ይችላሉ ወይም ብዙ ስህተቶችን እንደሰራችሁ ያወራሉ። አንድ የረሱት ነገር ግን ይህንን ነው። ያኔ የተጎዳውና አሁን ያለው የእናንተ ማንነት ፍጹም የተለያየ ነው። ያኔ ስህተት የሰራውና አሁን ያለው የእናንተ ህይወት በእውነት ይለያያል። እየተለወጣችሁ ነው ያላችሁት። ይህንን ማረዳት አለባችሁ። ወደ ኋላ ዞራችሁ በመመልከት የምታጠፉት ጊዜ ከነገ ደስታችሁ፣ ከነገ ስኬቶቻችሁና ከነገ ማንነታችሁ እየሰረቀ እንደሚያኖራችሁ ወቁት። ዛሬ ያንን በማስተካከል መጀመር ትችላላችሁ። ይህ መልእክት ዛሬ ከደረሳችሁ ለምክንያት ነው። ዛሬውኑ ጀምሩ። ያለፈውን ይቅር ብላችሁ አልፎ እንዲሄድ ፍቀዱለት እና በጣም ፓወርፉል የሆነውን የእናንተ ማንነት መቅረጽ ጀምሩ። አሁን በመግቢያዬ ላይ ስላነሳሁት ታሪክ ልመለስና ጥያቄ ልጠይቃችሁ። አዛውንቱ በመጀመሪያ የሰሩት ተግባር ያም ማለት የልጅ ልጃቸውን ወስደው ማስመርመራቸው ተገቢ ነው ብላችሁ ታስባላችሁ? ምክንያቱም ያንን ሁሉ ስብስብ ነገር እንዲከሰት ያደረገው ያ የእሳቸው የልጅ ልጃቸውን ወስደው ማስመርመር ስለሆነ እና በእናንተ መሃል ይሄ ቢከሰት ምን ቢፈጠር ይመስላችኋል? ሐሳባችሁን በኮሜንት ልወቀው። ስለ ቤተሰቡ አጠቃላይ ታሪክ ደግሞ ያልገባችሁ ነገር ወይም ግር ያላችሁ ነገር ካለ መጠየቅ ትችላላችሁ። አስረዳችኋለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልቤ አመሰግናለሁ።